ሰላም ጤና ይስጥልኝ የሐሴት ስፖርት አድማጮች የሰዓቱን አጫጭር ስፖርታዊ መረጃዎች እየቀርብ ያለው አብራችሁ ይቆዩ። ውድ የሐሴት ስፖርት ተከታታዮች በዛሬው የስፖርት ዳሰሳችን ከስፖርቱ ዓለም የታሪክ ማህደራችንን ልናካፍላችሁ ወደድን። መልካሙን ሁሉ ለእናንተ። በእግር ኳስ ታሪክ በርካታ ግቦችን ካስቆጠሩ ግብ ጠባቂዎች መካከል አንዱ ነው የቀድሞ የኮሎምቢያ ብሔራዊ ቡድን ግብ ጠባቂ ሬኔ ሂጊታ። በፈረንጆቹ 1966 የተወለደው ሬኔ ሂጊታ ግብ ጠባቂ ሆኖ በርካታ ግቦችን ማስቆጠር ከቻሉ ግብ ጠባቂዎች ተርታ በታሪክ መዝገብ ስሙን ማስፈር ችሏል። ከኮሎምቢያ መድሊን የተነሳው ሬኔ ሂጊታ በግብ ጠባቂነት ዘመኑ ሜዳ ላይ በሚያደርገው እንቅስቃሴ ዓለም አቀፍ ትኩረት መሳብ የቻለ አስደናቂ ግብ ጠባቂ ነበር። ሬኔ ሂጊታ የግብ ክልሉን ከመጠበቅ ባለፈ በእግሩ የሚጫወትበት መንገድና የተቃራኒ ቡድን ተጫዋቾች እሱ ላይ ለማስቆጠር የሚሞክሩትን ኳስ የሚመልስበት መንገድ አስገራሚ እንደነበር ይታወሳል። ሬኔ ሂጊታ ስኮርፒዮን የሚባለውን የምት አይነት ለመጀመሪያ ጊዜ የፈጠረው እሱ መሆኑም አይዘነጋም። ስኮርፒዮን ተብሎ የሚጠራውን የምት አይነት እሱ ለመጀመሪያ ጊዜ ከሞከረው በኋላ የተለያዩ ተጫዋቾች በተለያየ ጊዜ መሞከራቸው ይታወቃል። ስኮርፒዮን ተብሎ በሚጠራው የምት አይነት ኦሊቪዬ ዢሩድ በ2017 ክሪስታል ፓላስ ላይ፣ ሚኪታሪያን በ2016 ሰንደርላንድ ላይ እንዲሁም ዶሚኒክ ሶላንኬ በ2025-26 ማንቸስተር ሲቲ ላይ ማስቆጠራቸውን ማስታወስ ሳይኖርብን አይቀርም። ሬኔ ሂጊታ በተጫዋችነት ዘመኑ ለ11 የተለያዩ ክለቦች የተጫወተ ሲሆን በአጠቃላይ በክለብ ደረጃ 380 ጨዋታዎችን አድርጎ 40 ግቦችን አስቆጥሯል። ተጫዋቹ ለሀገሩ ኮሎምቢያ 68 ጨዋታዎችን በማድረግ 3 ግቦችን ማስቆጠር ችሏል። ግብ ጠባቂው በእግር ኳስ ዘመኑ ካስቆጠራቸው 43 ግቦች ውስጥ 35ቱን በፍጹም ቅጣት ምት ሲያስቆጥር ቀሪውን 8 ጎል ደግሞ በቅጣት ምት አስቆጥሯል። በታሪክ ከፍተኛ ግብ ካስቆጠሩ 10 ግብ ጠባቂዎች አንዱ ሆኖ የተቀመጠው ሬኔ ሂጊታ የሚበልጠው በጆሴ ሉዊስ ቺላቨርት 67 ጎልና በሮጀሪዮ ሴኒ 129 ጎል ነው። በፈረንጆቹ 1990 የፊፋ የዓለም ዋንጫ ወቅት የታየው የሂጊታ ጨዋወት ግብ ጠባቂዎች ከግብ ክልላቸው በመውጣት መጫወት እንዲችሉ ያሳየ ነበር። ሬኔ ሂጊታ ግብ ጠባቂዎች ከግብ ክልላቸው እየወጡ እንዲጫወቱና ግብ የማስቆጠር እንቅስቃሴ ላይ በስፋት እንዲሳተፉ በማድረግ ፈርቀዳጅ ነው። ሬኔ ሂጊታ በአጨዋወት ስልቱ ተመልካቾችን የሚያዝናና ከመሆኑም ባለፈ ግቦችን የሚያስቆጥር ግብ ጠባቂ ነበር። ሬኔ ሂጊታ በፈረንጆቹ 2010 ጓንቱን የሰቀለ ሲሆን አሁን በሀገሩ ኮሎምቢያ በሚገኘው በአትሌቲኮ ናሲዮናል ክለብ የግብ ጠባቂ አሰልጣኝ ሆኖ በመስራት ላይ ይገኛል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት ዳሰሳችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሼር አድርጉት። ቸር ተመኘን።